ዓለም የኃጢአት መፍትሄ የሆነው ኢየሱስን ካላገኘች ዓለም አትስተካከልም። የአዲስ ኪዳን ክህነት በክርስቶስ ኢየሱስ የሚገኝ እንጂ በሰው የሚገኝ አይደለም። 4 ነጥብ እንዘጋለን። የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ አረገው። በኢየሱስ ክርስቶስ ቅዱስና ንጹህ ደም የኃጢአት ስርየት ተፈጽሟል። ከሰማያትም ከፍ ያለ እንደዚህ ያለ ሊቀ ካህናት ምን ይለናል ለሚለው ይደልወነ ይገባናል ይገባናል። እንዴው ቀሲስ መርዓ ጽድቅ ያው እሱ እንግዲህ ቀሲስ ካህናት ብዙ ጊዜ በዚህ ጉዳይ ላይ ተጠያቂ ናቸው። እሱ እግዚአብሔር ነፃ ስለወጣው ተጠያቂ ናቸው። እኛና አስተሰርያለን ንስሐሽን ለኔ ተናዘሽ ምናምን የሚሉ በጣም ብዙ እንትን ነው አይደል ያለው። ለምሳሌ አንድ ሰው ወይም አንዲት ሴት ወለተ ኃጢአት ከሰራች ቀጥታም ትሄደው ወደ ቄሱ ነው እና ከባቲ አበሳ ወይም ምስጢሯን ይደብቅ ሚሸሽግ ግማሹን እሱ ይጾምላት እሱ ይጸልይላት ለስርየቷ ያ ቄስ ነው። እሷ ደግሞ ግማሹን ወይም ደግሞ ገንዘብ ከፍላ ይሄ የታወቀ ስለሆነ ነገር ግን እንዴው ከመጽሐፍ ቅዱስ ጋርም አያይዘው መጽሐፍ ቅዱሳዊ ነው የኃጢአት ስርየት አያይዘው በቤተ ክርስቲያንም ያለውን የኃጢአት ስርየት መንገድ እንዴት ይገልጡታል? እሱስ እስኪ አብራሩ። እሺ ክብር ለእግዚአብሔር ይሁን። እንግዲህ ኃጢአትና የኃጢአት ስርየትን እየተመለከትን ነው። ሰው ሁሉ እንግዲህ ኃጢአት በመስራቱ ከእግዚአብሔር ክብር ጎሏል። ያ የእግዚአብሔር ክብር ተለይቶታል። ኃጢአት የፈጠረው ምንጩን ወይም ደግሞ ሶርሱን ስንመለከተው ያስከተላቸው ከባድ ነገሮች አሉ። ከዛ ተነስተን እንግዲህ ለዚህ ለኃጢአት መድኃኒት አልተገኘለትምና ለዘመናት ኃጢአትን የሚሽር ከኃጢአት ነፃ የሚያወጣ የትኛውም ህግም ወይም ስርዓትም ፍጹም ሊያደርግ ባለመቻሉ መድኃኒት አስፈልጎታል እና እንግዲህ ሰው ከኃጢአት የተነሳ የደረሰበት ምንድነው ስንል ከእግዚአብሔር መለየት ብቻ ሳይሆን ሰው ከሰውም ተለይቷል፣ ተከፋፍሏል። እርስ በርሱ በዘር በቋንቋ እንዲከፋፈል አድርጎታል። ይህ እንግዲህ ምን ያስፈልገዋል ስንል መፍትሄ ያስፈልገዋል ወይም ዘላቂ የሆነ ስር ነቀል የሆነ መድኃኒት ያስፈልገዋል እና መድኃኒት እንግዲህ በሰው ዘንድ በመላእክትም ዘንድ አልተገኘም። ለዚህ መፍትሄ የሚሆን የኃጢአት ስርየት የሚሆን መፍትሄ አልተገኘም። ተፈልጎ ባለመገኘቱ እንግዲህ እግዚአብሔር እንደተከፋ መጽሐፍ ቅዱስ ላይ እንመለከታለን። ቀደም በኢሳይያስ ኃጢአትን ሰውን እንደለየ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 59 ላይ ያለውን ስንመለከት እንግዲህ በጽድቅ የሚጠራ በእውነትም የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል፣ ጉዳትን ጸንሰዋል፣ በደልንም ወልደዋል። የእባብን እንቁላል ቀፈቀፉ፣ የሸረሪትን ድር አደሩ። እንቁላላቸውንም የሚበላ ሰው ይሞታል። እንቁላሉም ሲሰበር እፉኝት ይወጣል። ድሮቻቸውም ልብስ አይሆንላቸውም፣ በስራቸውም አይሸፍኑም። ስራቸውም የበደል ስራ ነው፣ የግፍም ስራ በእጃቸው ነው። እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሃንን ደም ለማፍሰስ ይፋጠናሉ። አሳባቸው የኃጢአት ሐሳብ ነው ይላል። ላሰምርበት የምፈልገው ምንድነው ሰው በኃጢአት ከወደቀ በኋላ ከእግዚአብሔር ከተለየ በኋላ ኃጢአት ያመጣበት ነገር ምንድነው? ሁሉ ጊዜ የሚያስበው ምንድነው? ኃጢአትን ብቻ ሐሳብ ነው። ቀደም የተወደዱት ወንድሜ መርጌታ መላክ እንዳሉት ሰው ምን አምጥቷል ስንል ውጤት ማምጣት አልቻለም። ሁሉ ጊዜ የሚያስበው ምንድነው? ኃጢአትን ብቻ ነው። ስለዚህ ኃጢአትን ከማሰቡ የተነሳ ለዚህ ለኃጢአቱ መፍትሄ የሚሆን ነገር አልተገኘም። ቀደም እንግዲህ መርጌታ ኃይለ ልዑልም እንደተናገሩት በብሉይ ኪዳን የኃጢአት ስርየት የሚሆን ዋኖስ በግ የተለያዩ ነገሮች ይቀርቡ ነበር። እነዛ ነገሮች ለአንድ ዓመት ወይ ለተወሰነ ጊዜ ከኃጢአት ስርየት እንዲሆን የተሰጠ ነበር። ነገር ግን ያ ፍጹም ለማድረግ አልቻለም። ህጉ ከኃጢአት ነፃ ሊያወጣው አልቻለም። ህጉ የሚገልጠው ምንድነው ስንል ኃጢአተኛነትን ነው። መልሶ ምንድነው የሚከስ ኃጢአተኛ ነህ ብሎ የሚያውጅ እንጂ ከኃጢአት ነፃ የሚያወጣው እንዳልሆነ ራሱ በመጽሐፍ ቅዱስ የተሰጠው ህግ ያስረዳል።
ኃጢአተኛነትን ብቻ ነው የሚገልጠው። ነገር ግን ለዚህ እንግዲህ መድኃኒት ያስፈልጋል። ከዚህ ኃጢአት ሰው ነፃ መሆን አለበት። እንግዲህ ይህንን ሲመለከት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለኃጢአት ስርየት እንደመጣ በአዲስ ኪዳን የምናየው ሲሆን በፊት ግን ቀደም ብሎ ምን ነበረ ስንል ኃጢአት የወለደው ነገር ኃጢአት ያመጣው ነገር መከፋፈልን መለያየትን የተዘበራረቀ ስርዓትን ፈጥሯል። የተዘበራረቀ በዓለም ሆነ በቤተ ክርስቲያን ሆነ በሰዎች ዘንድ ሆነ የማያግባባ የተዘበራረቀ ምንም ይሄ ነው ተብሎ ሊገለጥ የማይችል ነገሮች ዛሬ በዓለማችን ላይ የምናያቸው ነገሮች ሁሉ ምንድናቸው ስንል የኃጢአት ውጤቶች ናቸው። ለዚህ እንግዲህ መድኃኒት ያስፈልጋል። መድኃኒትም የሚሰጥ ከዚህ ነገር ነፃ የሆነ እና የተለየ እንደዚህ ይላል እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር በምድር መካከል መድኃኒትን ያደረገ ለዓለም ሁሉ መድኃኒት የሆነው እግዚአብሔር ብቻ ነው። እግዚአብሔርና እግዚአብሔር ለዚህም ደግሞ በምድር መካከል መድኃኒትን ሊያደርግ የተገባው እግዚአብሔርና እግዚአብሔር ብቻ ነው። በሌላ በምንም ይሄንን ከዚህ ኃጢአት የሚያወጣ መልአክም የለ ጻድቅም የለ ሰውም የለ። ምክንያቱም ሰው ሁሉ ምን አድርጓል? ኃጢአት አድርጓል። የውርስ ኃጢአት አድርጓል፣ እንዲሁም ደግሞ የገብር ኃጢአት አድርጓል። የውርስ ኃጢአት አለበት፣ ራሱ የሚሰራው ኃጢአት አለ። ሰው በራሱ እንግዲህ የሚያስበው ምንድነው ስንል በዚህ በትንቢተ ኢሳይያስ ላይ እንደተመለከተው ሙሉን ትንቢተ ኢሳይያስ 59ን ስንመለከተው ስለ ኃጢአትና ሰውና እግዚአብሔር በኃጢአት እንደተለያዩ ይናገራል። ቁጥር 14 ላይ እንደዚህ ይላል ፍርድም ወደ ኋላ ተመልሷል፣ ጽድቅ በሩቅ ቆሟል፣ እውነትም በአደባባይ ወድቋል፣ ቅንነትም ሊገባ አልቻለምና እውነት ታጥቷል፣ ከክፋትም የራቀ ሰው ለብዝበዛ ሆኗል፣ እግዚአብሔርም አየ ፍርድም ስለሌለ ተከፋ ይላል። የሰው ሐሳብ ለዘላለም ምን ሆኗል? መንገዱን አበላሽቷል፣ የልቡ ሐሳብም ክፋት ሆኗል። እንግዲህ በዘፍጥረት ምዕራፍ 6 ላይ እንደተገለጠ እግዚአብሔር ወደ ምድር ሲመለከት የሰው ልጅ በኃጢአት ዓለም ውስጥ ከመውደቁ ባለፈ ደግሞ እጅግ እየከፋ እጅግ በኃጢአት እየባሰ ሐሳቡም መንገዱም እንደተበላሸ ስላየ አንድ እውነተኛ መንገድ እውነት ሕይወት ሆኖ እግዚአብሔር ልጁን ወደዚህ ምድር መላክ እንዳለበት ያሳስባል። ስለዚህ እግዚአብሔር እንግዲህ ምን አለ? ተከፋ። እኔ አንድ ቀን በጣም የገባኝ ነገር በመዳኔ ውስጥ እግዚአብሔር ለካ ይከፋል። ሰዎች በጥፋት ዓለም ውስጥ ሲመላለሱ ሰዎች በውድቀት ውስጥ ሆኖ ሲያይ የሚያዝንና የሚከፋ ነው። ሰውን ሲመለከተው አየ ጽድቅ የለም፣ እውነት የለም፣ ተከፋ። ሰው የሚያደርገው ነገር የሚያስከፋ ነው። እንግዲህ በዓለማችን እንደምናየው ሰው ምን ያደርጋል ስንል ክፋት ብቻ ነው። እንዲያውም በአሁኑ ዘመን በዚህ በጸጋው ዘመን እንኳን የክፋት ጥጉ የታየበት ነው። በዚህ ዘመን የክፋት ጥጉ። ለዚህ እንግዲህ መድኃኒት የሆነውን ባለመረዳት ባለመስተዋል ሰው በክፋቱ እንደቀጠለ እንመለከታለን። ለዚህ መድኃኒት እንዲሆን ደግሞ ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም። እንግዲህ ወደ እርሱ የሚማልድ እንኳን የለም። እንግዲህ ጻድቃን ናቸው ብለን ያማልዳሉ ምንላቸውን በመልጃቸው የኃጢአት ስርየት ያሰጣሉ ኪዳን ተቀብለዋል ምንላቸው ሁሉ እንደሌሉ እዚህ ጋር ይደመድምልናል። እንደሌሉ የለም ይላል። ወደ እርሱ የሚማልድ እንደሌለ ተረዳ ተደነቀም ይላል። ስለዚህ የገዛ ክንዱ መድኃኒት አመጣለት ይላል። የገዛ ክንዱ ለዚህ ለኃጢአትም ሆነ ሰው ለወደቀበት ውድቀት ከዛ የሚወጣበትን ነገር የገዛ ክንዱ ምን አመጣለት? መድኃኒት አመጣለት ይለናል። እንግዲህ መድኃኒት ያስፈልጋል። ምንድነው ለዚህ መድኃኒት የሚያስፈልገው? ለኃጢአት መድኃኒት የሚሆን አልተገኘም። በዚህ በዮሐንስ ወንጌል ዮሐንስ አስቀድሞ እየመሰከረ ሲመጣ የዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ እናገኛለን። ምዕራፍ 1 ቁጥር 29 ላይ እንደዚህ የሚል እናገኛለን። ዮሐንስ ምስክርነቱን ሲሰጥ የዓለም ኃጢአት የከፋ ሆኗል፣ ይህ የዓለም ኃጢአት ደግሞ ሰውና እግዚአብሔርን እንዳይገናኙ መንገድ ዘግቷል። ሰው ዳግም ወደ ገነት እንዳይመለስ የምትገለባበት የኪሩብን ሰይፍ በዛ አስቀምጧል። ወደዛ መግባት አይቻልም። ሰውና እግዚአብሔር የሚቀራረቡበት መንገድ የሚገናኙበት
መንገድ ምን ብሏል ተዘግቷል ከዚህ አንፃር እንግዲህ መድኃኒት ያስፈልጋል መድኃኒት ስለሚያስፈልግ በነጋው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ አንድ ነው እርሱም ለሁሉ ቤዛ የሆነ እንደሆነ ተመልክተናል ይህም እንግዲህ በማቴዎስ ወንጌል ምዕራፍ 1 ላይ ከቁጥር 21 እንደዚህ ይላል መልአክ መጥቶ ለዮሴፍ በሕልም ሲናገረው እንግዲህ ማርያም እንደጸነሰችና የሱም መጸነስ የሱም ደግሞ በቅድስት ድንግል ማርያም መጸነሱ ዓላማው ተግባሩ ሊሆንና ሊገለጥ ያለውን ነገር ያስረዳዋል ልጅም ተወልዳለች እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ እንግዲህ የኃጢአት ሁሉ መድኃኒት ኢየሱስ ክርስቶስ ነው የእግዚአብሔር ልጅ ሆነ የኃጢአት ሁሉ መድኃኒት ኢየሱስ ነው እርሱም ደግሞ ምን ይላል ሕዝቡን ከኃጢአታቸው ያድናቸዋል ተብሎ የተጻፈለት ከኃጢአት የሚያድን ሌላ የለም ተመልካቾቻችንና አድማጮቻችን ከኃጢአት የሚያድነው በመላእኩ በቅዱስ ገብርኤል የተበሰረው ለዮሴፍም ለማርያምም የተነገረው ለሰውም ደግሞ የተገለጠው የኃጢአት መድኃኒት መፍትሄ ለታጣለት ሰው እንግዲህ በዚህ ዘመን በበሽታ ተይዞ መድኃኒት የለውም ተብሎ ነገር ግን በጥገና ወይም በድጋፍ ይኖራል ሰው በድጋፍ ይኖራል ነገር ግን ለኃጢአትም ለበሽታ መድኃኒት የሆነው ኢየሱስ ክርስቶስ የሰው ልጅ ሆነው የእግዚአብሔር ልጅም ኃጢአታችንን በራሱ ያነጻው እርሱ ነው በዚሁ በማቴዎስ ወንጌል ምዕራፍ 26 ላይ እንደዚህ ብሎ ይነግረናል ጌታችንና መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲናገር ጽዋውንም አንስቶ ቁጥር 27 ላይ አመስግኖ ሰጣቸው እንዲህም አለ ሁላችሁ ከርሱ ጠጡ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ እሱ ራሱ ኃጢአት በእርሱ ደም በክርስቶስ ኢየሱስ ቅዱስ ደም እንደሚሰረይ ለደቀ መዛሙርቱ ራትን በሚበሉበት ሰዓት እንደተናገረ እንመለከታለን በሌላ ስፍራ እንግዲህ ስለ ኃጢአት ብዙ የከፋና ብዙ እንደሆነ ሁሉ ለዚህ ሁሉ መድኃኒቱ አንድ እንደሆነ በዕብራውያን መልእክት ምዕራፍ 1 ላይ ይሄንን እንዴት እንዳነጻ ይሄንን እንዴት እንደቀየረ እንመለከታለን ምዕራፍ 1 ላይ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን ይላል በራሱ እንግዲህ በራሱ ኃጢአትን የሚያነጻ የለም ካህን ቢሆን ጻድቅ ቢሆን ሰማዕት ቢሆን ኃጢአትን በራሱ ሊያነጻ የሚችል የለም መልአክም ጻድቅም ስለዚህ ኃጢአትን በራሱ ያነጻ ኃጢአታችንንና በደላችንን አስወግዶ ሕይወትን የሰጠ የእግዚአብሔር ልጅ የሆነው ጻድቅ የሆነው በቅዱስ ደሙ ኢየሱስ ክርስቶስ ብቻ ነው ይህም ለኃጢአት ስርየት የሆነው የጌታችን የኢየሱስ ክርስቶስ ደም ዛሬም የሚጮህ ወኮነ አራቄ ለአዲስ ኪዳን በይሁዘ ደሙ ቅዱስ አንጽሖሙ ለማይብናን ወለሕዝብ ንጹሐን ሁሉን ያነጻ ኃጢአታችንን ያስወገደ የኢየሱስ ክርስቶስ ደም ነው ይህም የኃጢአታችን ስርየት ነው ቅድም ወንድሜ መርጌታ ቀጸላ እንደገለጹት በኤፌሶን ምዕራፍ 1 ቁጥር 7 ላይም ያለው በደሙ የተደረገ ቤዛችንን አገኘን አሁን ቤዛ አግኝተናል ስለዚህ ሰው ሁሉ መረዳትና ማወቅ ያለበት ምንድነው ስንል የኃጢአት ስርየት ማግኛው በመጠመቅ አይደለም ሌላ ዋጋ በመክፈል አይደለም ምጽዋት በመስጠት አይደለም በሌላ በምንም አይደለም የኃጢአት ስርየት ማግኛው መንገድ ምንድነው ስንል እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስም አስተምህሮ እውነታውን ስንረዳ በኢየሱስ ክርስቶስ ቅዱስና ንጹህ ደም የኃጢአት ስርየት ተፈጽሟል ሰው ይሄንን ባለመረዳቱ ደግሞ አሁንም በኃጢአት ቀጥሏል አሁንም ሐሳቡ በክፋት ነው አሁንም ኃጢአትን በማድረግ ሰው ምን ብሏል ጨክኗል ግን የተከፈለለትን ዋጋ ባለማወቁ ሰው ምስኪን ነው የሚያሳዝን ነው ምክንያቱም ለምንድነው የመዳኛውን እውነት ባለመረዳቱ ባለማወቁ ይህ እንግዲህ ሰው ወደዚህ እውነት ይመለስ ዘንድ
ይህ መልእክታችንም ማሳሰቢያችንም ነውና እንግዲህ ወደ በኋላም እንመጣበታለን። ክብር ለአምላካችን ለእግዚአብሔር ይሁን። አሜን። እግዚአብሔር ይባርክዎት ቀሲስ። እሱ ቀዳሽ፣ ህዝቡ አስቀዳሽ፣ እሱ የንስሐ አባት፣ ልጁ ሰው ደግሞ ከእግዚአብሔር ይልቅ እሱን ንስሐ አባት አድርጎ እንግዲህ ብዙ ህዝብ እንደዛ ሲያደርጉ የነበሩት ሰውዬ ዛሬ ዋናውን ንስሐ አባት ኢየሱስ ክርስቶስ ማመነፍስ ያንተ ይሉታል። መልካ ኢየሱስ እንደዛ ይላል። አሁንም በነገራችን አሁንም እንትን ያስፈልጋል የንስሐ ፈልጋለሁ እያለ መምህረ ንስሐ ነው እንጂ የንስሐ አባት ሳይሆን መምህረ ንስሐ። እግዚአብሔር ይባርኮት እርጌታ አይደሉ። ለምን አስተማሪ አባቶች ያስፈልጋሉ። በነገራችን አይደለም እረኞች ያስፈልጋሉ። ለምን ዋናው የእረኞች አለቃ አለ እንጂ። እና እግዚአብሔር እናመሰግናለን። እንግዲህ በዋናነት እያነሳን ያለነው የኃጢአት ስርየት የሚገኘው እግዚአብሔር በላከው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። አባቶቻችን በጥንቃቄ ነው ይህን ትምህርት ያስተላለፉ። ዮሐንስ ለዚህ ትልቁ ምስክር ዮሐንስ ነው። መጥምቁ ዮሐንስ እኔ እሱን አይደለሁም ለንስሐ በውሃ ጠምቃለሁ ብሎ ኢየሱስን ሲያስተዋውቀው ቀደም እንዳልነው እነሆ የዓለምን ኃጢአት አያችሁ፣ የዓለምን ነው የሚለው የግለሰብ የነገድ አይደለም፣ የእስራኤልን የአይሁድን አይደለም፣ የዓለምን ኃጢአት የሚያስወግድ የማን በግ አለ? የእግዚአብሔር በግ። እነሆ ይውላችሁ እንግዲህ አያችሁ፣ እኔ ብላችሁ ከሆነ እኔ አይደለሁም። ቀደም እንዲያውም እፉኝት እንቁላላችሁ እፉኝት ሲፈለፈል እፉኝት እነሱን እኮ ራሳቸውን እኮ ነው እንደሚላቸው እዛ እዚህ ላይ ዮሐንስ ምን አላቸው? እናንተ እፉኝት ልጆች ሲላቸው እናያለን። እና ተቆፍቆፎ የተወለዱ ናቸው ማለት ነው። እና ኃጢአት ሁልጊዜ ኃጢአተኛ የሚያደርገው ኃጢአትን ጽድቅን ማድረግ አይችልም። እና የሐዋርያትም ስብከት አንዱ የነበረው ይሄ ነው። ጴጥሮስ ለምሳሌ በሐዋርያት ሥራ ምዕራፍ 5 ላይ ጴጥሮስም አንድ ነገር ተናግሯል። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አረገው። ይህንን አስረግጦ የነገራቸው ለአይሁድ ነው። ቢቀበሉት ይቀበሉታል፣ ባይቀበሉት የራሳቸው ጉዳይ። ጴጥሮስ ግን የገባው ይሄ ነው። ራስም መድኃኒትም ሆኖ በሰማይ በአብ ቀኝ የተቀመጠው ኢየሱስ ነው። ምን አስወግዶ የኃጢአትን ስርየት ሰጥቶ ማለት ክብር ለኢየሱስ ይሁን። ስለዚህ ለቆርኔሊዮስ ይህንን ነው የደገመለት። ይሄ የቀደም ያነበብኩት ቁጥር 31 ላይ ነው፣ 5:31 ላይ ለቆርኔሊዮስ ሲነግረው ምንድነው ያለው? በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ምንም ነቢያትም ይመሰክሩለት፣ ሐዋርያትም የሰበኩት፣ አሁንም የሚሰበከው የኃጢአት ስርየት የሚገኘው በእርሱ ስለሆነው እርሱ ማን ነው? ኢየሱስ የእግዚአብሔር ልጅ የእግዚአብሔር በግ ነው። እንግዲህ ይህንን ነው እኛ ሁልጊዜ ወደ ኢየሱስ ክርስቶስ የሚመጣ ሁሉ ከኃጢአቱ ይነጻል። የሚነጻው ደግሞ ሁላችንም እንደጠቀስነው እንዳከበርነው በኢየሱስ ክርስቶስ ደም ነው አይደለ? ደሙ ነው። ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣዊነ ይችን ሁልጊዜ ብትጠቀስም ዋና ጥቅስ ናት። ደም ሳይፈስረት ስለሌለ ለኛ የፈሰሰልን የእንስሳ ደም አይደለም፣ የወይፈን የዋኖስ ወይም ደግሞ የበግ የፍየል ደም አልፈሰሰልን። የፈሰሰልን የክቡር የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ነው። እርሱ ከእግዚአብሔር እግዚአብሔር ከሰው ሰው የሆነ ሰውንና እግዚአብሔርን ለማስታረቅ ደሙን አፍስሶ ስርየትን ያመጣ ስርየትን ያስገኘ ብቸኛ ዳኝ። ስለዚህ ምናልባት ይሄ ከሆነ የመጽሐፍ ቅዱስ የኃጢአት ማስተስሪያ ሆኖ የቆመው
ጌታችን መድኃኒታችን ኢየሱስ ክርስቶስ ከሆነ እንግዲህ እኛ ሁሉ ጊዜ እንድትታደስ ይህንን እውነት እንድትቀበል በዚህ እውነት ውስጥ እንድትገባ ምን ታገል ምን ናገለግላት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ የኃጢአት ማስተስሪያ መንገዶች አሉ አይደለም እንዴ ብዙ የኃጢአት ማስተስሪያ መንገዶች ባለፈውም አንዳንዶቹን ለመጥቀስ ሞከረናል በባለፈው ቪዲዮአችን ላይ አሁንም እነዚህ ማስተስሪያ ሆነው የቆሙ ነገሮች እንደው ብዙ ናቸው ግን ከብዙዎቹ ጥቂቶቹን ያነሳነ እነሱንም ከኢየሱስ ክርስቶስ የኃጢአት ማስተስሪያ ሆኖ ከቆመው ጌታ ጋራ እንዴት ነው ምናያቸው እና እስኪ መርጌታ መላክ ብዙ መጽሐፍት ከዚህ ከፊት ለፊት ያለው ገድላት ድርሳናት ብዙ ናቸው እነሱ ሁሉ ለማንበብ ጊዜ የለንም ግን ካዩት ወይም ደግሞ ከተረዱት የኃጢአት ስርየት ሆነው ከተቀመጡ ምንባቦች ውስጥ ላይ የተወሰኑትን እስኪ እሱ ደግሞ ያብራሩልን በጣም ጥሩ ነው እየተብራራ ያለው እንግዲህ እግዚአብሔር እናመሰግናለን እንግዲህ የኃጢአት ስርየትን በተመለከተ ነው በደንብ እየተነጋገርን ያለ ነው እንግዲህ የኃጢአት ስርየት በብሉይ ኪዳን ዘመን እንዴት ሰዎች ኃጢአት የሰሩ ሰዎች ለኃጢአታቸው ስርየትን ለማግኘት ምንድን ነበር ይዘው ይመጡ የነበረው የሚለውን በደንብ አድርገን በተለይም ደግሞ በዚህ በዘሌዋውያን መጽሐፍ እስከ ምዕራፍ 4 5 6 ድረስ ያለውን በተከታታይ ምዕራፉ ሲነበብ ምናገኘው በጣም ሰፊ ነገር እንዳለ ይናገራል እዚህ ጋር እንደው አንድ ነገር ሰው ወደ ጠየቁት ጥያቄ ከመግባቴ በፊት በብሉይ ኪዳን ዘመን ካህኑ ስለራሱ ስለቤተሰቡ ስለጉባኤው ስለማህበሩ ስለያንዳንዱ ዕብራዊ አይሁዳዊ እስራኤላዊ ኃጢአት በግ ፍየል ዋኖስ ጠቦት ይዞ የመጣው ሁሉ ምን ለምን ነው ለኃጢአቱ ስርየት ለማግኘት ነው የሚያመጣው ስለዚህ ያ በብሉይ ኪዳን ዘመን የነበረው ሊቀ ካህናት የሚያደርገው ዋና ዓላማ ስለራሱም መስዋዕት ያቀርባል ስለራሱ ስለ ህዝቡ ስለ ቤተሰቡ ስለ ጉባኤው ስለ ያንዳንዱ ቀደም መምራ ይለሉል ስላነሱት እሱን መልሼ ብዙ አልደግመውም አንስቷል የሚገርመው ነገር ያ በብሉይ ኪዳን ዘመን የተሰዋ እንስሳ ያንዳንዱ ህሊናን ማንጻት አይችልም የሚገርመው ነገር ህሊናን ማንጻት እንደማይችል ዕብራውያን ምዕራፍ 9 ላይ ሄደን ስናይ ያ የተሰዋ የታረደ የተረጨ ያንዳንዱ የጊደር አመድ ሳይቀር ያ ሁሉ ህሊናን ማንጻት እንዳልቻለ ዕብራውያን ምዕራፍ 9 ላይ ሄደን በደንብ ስናነብ እናገኘዋለን እንግዲህ ወደ አዲስ ኪዳን የኃጢአት ስርየት ስንመጣ በብሉይ ኪዳን ታዲያ ለህሊና መንጻት ካልተቻለ እንዴት ነበር ያ መስዋዕት ይደረግ ጊዜያዊ መስዋዕት ነው እስከ መታደስ ዘመን ድረስ ነው የሚል ዕብራውያን ምዕራፍ 9 ላይ ስንሄድ ምንድነው የሚለው ዝም ሐሳቡን ብዙ አልገባበትም ወደ ሌላ ወደ ተጠየቁት ሐሳብ ለመሄድ ቁጥር 11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በመትበልጠውና በመትቻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም የኮርማዎችና የፍየሎች ደም በረከሱቱም ላይ የተረጨ የጊደር አመድ ይላል አየ ያ የተሰዋው ጊደር የታረደው ነገር ተቃጥሎ ምን ይሆናል አመድ ይሆናል ከዚያስ ምንድነው የሚሆነው ይረጫል አይደል ግን ምንም ማምጣት አልቻለም እንደዚህ ካለ በኋላ የፍየሎችና የፍየሎች ደም በረከሱቱም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራ ሊናችሁን ያነጻ ይሆን ብሎ ይከተላል ማለት ነው ሐሳቡ ኢየሱስ ደም ይበልጣል ማለት አዎ እና በብሉይ ኪዳን ዘመን የተሰው እንስሳት ህሊና ማንጻት አልቻሉም በደንብ ማስመር ያለብን የኢየሱስ ክርስቶስ ደም እስከፈሰሰበት ቀን ድረስ የተሰዋ መስዋዕት የተረጨ ደም ያ ያንዳንዱ በነገራችን የአዲስ ኪዳን መሸጋገሪያ ዋና ተብሎ ነው መታወቅ ያለበት መሰረቱ ሱኗ የክርስቶስ ደም ነው የተመረቀበት ያ አዲሱ መንገድ የተመረቀው በክርስቶስ ኢየሱስ ደም ነው ስለዚህ እስከዚህ ደም ድረስ ግን የፈሰሰ ይውላችሁ እስራኤላዊት ሆና አይሁዳዊ ሆኖ ዕብራዊ ሆኖ ሊቀ ካህናት ሆኖ የካህኑ ወገን ቤተሰብ ሆኖ እያንዳንዱ የመቅደሱ የድንኳኑ አገልጋይ የሚገርመው ከህሊና ንጹህ አይደለም ይከሰሳል እያንዳንዱ ግን የሚገርመው የተሻለ ደም ግን መጣ ክብር ለእግዚአብሔር ይሁን የተሻለው የኢየሱስ ክርስቶስ ደም ሲፈስ ህሊና ሁሉ መንጻት ቻለ አያችሁ ለዚህ እኮ ነው ማን ከሰሰው አሁን አዎ በክርስቶስ ደም የአዲስ ኪዳን ትምርት
አዲስ ኪዳን በደሙ ስለተመሰረተ እውነተኛው አማናዊ የሆነው ክርስቶስ መጥቶ ገላገለን። እንደው ገላገለን ገላገለን እና ይሄ ደም የሚገርማችሁ ነገር በብሉይ ኪዳን ዘመን ብዙ አንዱ ካህን ሲሞት ሌላ ካህን ይተካል አይደል? የአዲስ ኪዳን ሊቀ ካህናት አንድ ብቻ ነው። በቃ ሌላ የለም። እርሱም ኢየሱስ ክርስቶስ ነው። ሊቀ ካህናት ነው እርሱ። የሚገርመው ነገር የብሉይ ኪዳን ካህናት ለራሳቸው ኃጢአትና ለቤተሰባቸው መስዋዕት እንዳቀረቡ ሁሉ በአዲስ ኪዳን ግን በቤተ መቅደስ አሁን በዚህ ቤተ ክርስቲያን ያሉ ካህናት ስለራሳቸው ኃጢአት፣ ስለራሳቸው በደል፣ ስለራሳቸው እርግማን፣ ስለራሳቸው መተላለፍ፣ ስለሰሩት ስለያንዳንዱ ነገር እኮ እንደ ብሉይ ኪዳን ካህናት እኮ መስዋዕት ይዘው አይቀርቡ። እንዲው አበስን በደልን እኮ አይሉም። የሚገርመው ነገር በደለኛ መቼም ሁሉ ጊዜ መከረኛ ህዝብ ነው እና ይህንን ህዝብ ኃጢአቱን እንዲናዘዝ ያደርጉታል። ተናዘዝ፣ ኃጢአትህን ተናዘዝ። ምን ሰርተሃል? አንዳንዱ የማይነገር ነው ተብሎ በስውር የተደበቀ ኃጢአት ሁሉ ይፋ በአደባባይ ሲወጣ የሚገርማችሁ ነገር እርስ በርሱ እስኪደባደብ፣ ትዳር እስኪፋታ፣ ባልና ሚስት እስኪለያይ ድረስ ድብቅ ከሆነ ለንስሐ አባት ለመምህረ ንስሐ ተብሎ የተነገረ ኃጢአት በሙሉ ምስጢር አይጠበቅም ይወጣል። ህዝብ እርስ በርሱ የሚገርማችሁ መተማመን አጥቷል። ስለዚህ የኃጢአት ስርየት በተመለከተ ስንመጣ በጣም አደገኛ የሆነ ነገር ስላለ ስለዚህ አንድ ንባብ ላንብብልዎት እዛው ስላነሱት የአዲስ ኪዳኑን ደም የዕብራውያን ጻፊ ምዕራፍ 10 ቁጥር 19 እስከ 20 ባለው እንዲህ ይላል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት አለን ይላል። ስላለን ነው የሚለው አለን። አየው የመረቀልን አዲስ ጎዳና ይሄ አዲስ ኪዳን ምንለው በአዲስ ጎዳና ሕያው ነው ደግሞ ቀደም እንዝጋው ትምርቱንና ሐሳቡን እንዝጋው ማለት ምን ማለት ነው? በብሉይ ኪዳን ዘመን የነበረ የኃጢአት ስርየት መንገዱ በደንብ ተብራርቷል። በአዲስ ኪዳን ላይ ያለው የኃጢአት ስርየት መንገዱ ክርስቶስ ነው። ሌላ መንገድ የለም። የሚገርማችሁ ዕብራውያን ምዕራፍ 7 ላይ ስንመጣ ብዙ ካህናት ነበሩ ግን እነሱ ሞት ከለከላቸው ይላል። ግን ሞት ያልከለከለው የሞትን ጣር ያጠፋ በሞት ላይ ስልጣን ያለው ግን አንድ ሊቀ ካህናት ግን አለ። እርሱ ኢየሱስ ክርስቶስ የሚናገረው ነገር ስንመጣ እንደውም ዕብራውያን ምዕራፍ 7 ቁጥር 26 ላይ ሲናገር ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ የኢየሱስ ክርስቶስን ሊቀ ካህንነት ስናነሳ ከብሉይ ኪዳን ካህናት የተለየ ነው። የሚገርመው ከኃጢአት የተለየ ነው። እንደነረሱ በኃጢአት የሚመላለስ የሚኖር አልነበረም። ኢየሱስ የተለየ ነው ይልና ከሰማያትም ከፍ ያለ እንደዚህ ያለ ሊቀ ካህናት ምን ይለናል ለሚለው ይደልወነ ይገባናል ይገባናል። እንደዚህ ነውር የሌለበት ኃጢአት የሌለበት እንከን የሌለበት ነውር አልባ የሆነ ማንም ሰው ፈልጎ በኃጢአት መንገድ የማያገኘው እስኪ ክሰሱኛለ እስኪ ኃጢአት ይገባችኋል በልስኪ ያማ ተገባርኩ ይገባናልና ወነ ሌሎችንም እንግዲህ የሚገባቸው ሊቀ ካህናት ነውር የሌለበት ኃጢአተኞች የተለየ ደግሞ በሰማያት በግርማው በአብቀኝ የተቀመጠ ዘላለማዊ የሆነ ሊቀ ካህናት ክህነቱ የማይሻር ክህነቱ የማይለወጥ በማንም የተሰጠ ከማንም የተሰጠ ሳይሆን በራሱ በአባቱ በእግዚአብሔር የተሰጠው ክህነት አይውላችሁ ቡጫቂ ወረቀት አይደለም ክህነት በደንብ መሰመር ያለበት ይሄ ምድራዊው ክህነትና በክርስቶስ ኢየሱስ የተገኘው ክህነት የሰማይና አይገናኝም። አየህ ኢየሱስን ካላመንክ ክህነት የለም ክህነት የለም። ዳግም የምናገረው በሰው በክርስቶስ ኢየሱስ ካላመነ ዳግም ካልተወለደ ክህነት የለውም። የፈለገ ከሊቀ ጳጳስ ሄዶ ክህነት ሊቀበል ይችላል። ያ ክህነት ግን ትክክል አይደለም። ለዚህ ጋር ያለው ክህነት ግን ዘላለማዊ ክህነት ነው። ይናገርና ከዚያ ሲመጣ እንደዚህ ያለ አስቀድሞ ስለራሱ ኃጢአት በኋላም ስለህዝቡ ኃጢአት ለተለት መስዋዕትን ሊያቀርብ አያስፈልገውም። የብሉይ ኪዳን ካህናት ምን ያደርጋል? ስለራሳቸው ኃጢአት መስዋዕት ያቀርባል። ኢየሱስ ግን አያቀርብም። አየ ልዩነቱን በደንብ ማሳየት አለብን። የብሉይ ኪዳን ካህናት ስለራሳቸው ስለህዝቡ ስለቤተሰባቸው ለኃጢአታቸው መስዋዕት ያቀርባሉ። የአዲሱ ኪዳን ሊቀ ካህናት ክርስቶስ ግን ስለራሱ ኃጢአት ያቀርብ ስለህዝቡ ራሱን መስዋዕት አድርጎ አቅርቧል። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፉ ላይ ስንመጣ እንደዚህ ያለ ሊቀ ካህናት ምን ይለናል ብለው ይገባናል ተገብቶናል። አሁን እንቆርጠዋለን ተገብቶናል በቃ ተከውኗል
ስለዚህ እዚህ ጋር አሁን ላልተገባቸው ግን ይገባቸዋል እንላለን ማለት ነው። የሚያስፈልገው ነገር ይሄ ነው። እንግዲህ ግስ ሐላፊና ቀዳማይ ስላለው ማለት ነው። ትንቢታዊ ነገርና ሐላፊ ስላለው እሱን ነገር እኛ ተገብቶናል፣ በቃ አግኝተነዋል። ግን ያልተገባቸዋል ሊቀ ካህናቱ ክርስቶስ ያስፈልጋቸዋል፣ ይገባቸዋል። በነገር ሁሉ እንደኛ የተፈተነ ኃጢአት በስተቀር እንደኛ የተፈተነ ታላቅ ሊቀ ካህናት ስላለን ይላል። ስለዚህ በዚህ በአዲስ ኪዳን ላይ ይሄን ክህነት ለይተን መምጣት አለብን። የኢየሱስ ክህነት ከሰው የተገኘ ከጳጳስ ከሊቃነ ጳጳሳት ከአበው የተገኘ ሳይሆን ከአባቱ ከእግዚአብሔር የተገኘ ክህነት ነው። የአዲስ ኪዳን ክህነት በክርስቶስ ኢየሱስ የሚገኝ እንጂ በሰው የሚገኝ አይደለም። 4 ነጥብ እንዘጋለን። ይሄንን ካል ሌሎች መጻሕፍቶች ላይ ስንመጣ ለምሳሌ ቀደም መምህር ኃይለ ልዑል ያነሱት በጣም ሁሉ ጊዜ የምናወራው ለሰዎች ሁሉ የምንነግራቸው በጣም የሚገርም መልእክት አለ። ሮሜ ላይ ስንመጣ በጣም የሚያስገርም እዚያ ጋር አንድ ነገር ማንሳት ስለፈለኩ ነው። እሳቸው በእርግጥ ጠቅሰውታል፣ ግን ሮሜ ላይ ስንመጣ በጣም የሚገርም ነገር ስላለ እሱን ልድገመው እና አንድ ነገር እዚያች ጋር ናንሳ። ምን ይላል መሰላችሁ? 3 ቁጥር 25 ላይ እንዲያው በጸጋው ይጸድቃሉ ካለ በኋላ እርሱንም እግዚአብሔር በእምነት የሚገኝ በጣም የሚገርመው ነገር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው ይልና ይህም በፊት የተደረገውን ይላል። ተመልከቱ፣ ኢየሱስ ለኃጢአት ማስተስረያ ሆኖ በአብ ቀኝ የቆመበት ምክንያቱ በፊት የተደረገውን ኃጢአት እግዚአብሔር ስለመተው ጽድቁን ያሳይ ዘንድ የተደረገ አሰራር ነው። ከዚያ ምን ብሎ ይናገራል? በእግዚአብሔር ችሎታ ነው የሚለው፣ በሰው ችሎታ አይደለም። በምጽዋት አይልም፣ በጾም አይልም፣ ገዳም በመግባት አይልም፣ በመውጣት በመውረድ አይልም፣ በማብላት በማጠጣት አይልም፣ ቀናትን ቆጥሮ በማክበር አይልም፣ ሰንበት ስላልሻር አይልም፣ ባህር ስለተሻገረ ምናምን አይልም፣ አርፎ ስለዋለ ስለተቀመጠ አይልም። በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ብሎ መጽሐፉ ይናገራል። ከዚያ ራሱም ጻድቅ እንዲሆን ራሱም ጻድቅ እንዲሆን ይልና በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ታዲያ ትምክህት እንግዲህ ወዴት ነው? ምንም መመኪያ የለም። ትምክህት እንግዲህ ካስፈለገ የምንመካበት ማን ነው? የሚመካ በእግዚአብሔር ምን ይበል? ይመካ። ምክንያቱም እግዚአብሔር ጽድቁን ያሳይ ዘንድ በእርሱ ችሎታ ኢየሱስ ክርስቶስን ለኃጢአታችን ማስተስረያ አደረገው። የቀደመ ኃጢአታችንን ስለመተው ጽድቁን ያሳይ ዘንድ። አያችሁ፣ መጽሐፍ ቅዱሳችን በተለይ አዲስ ኪዳን የተመሰረተው በክርስቶስ ኢየሱስ ሞትና ትንሣኤ በፈሰሰው በክርስቶስ ኢየሱስ ደም አይደል? ጴጥሮስ ላይ ሲናገር በክቡር ደም አይደል የሚለው የተዋጀንበትን ጴጥሮስ ይናገራል። ራእይ ላይም ቅድም መምህር ኃይለ ልዑል ጠቅሶታል። ምክንያቱም በደሙ ነው የተዋጀ ነው አይደል? የታጠብ ነው የተቀደስ ነው። አያችሁ፣ ህሊናን የሚያነጻ አንድ እንስሳ የለም። እንስሳ የሚባል ነገር በአዲስ ኪዳን መስዋዕቱ ክርስቶስ ነው። ደሙን ያፈሰሰ ለኃጢአታችን ስርየት፣ ለበደላችን፣ ለመተላለፋችን በእግዚአብሔርና በእኛ መካከል ተዘግቶ የነበረው መንገድ ለመክፈት የአዲሱ መንገድ የተመረቀበት ደም የራሱ የኢየሱስ ክርስቶስ ደም ነው። ይኸውላችሁ አዲስ ኪዳን ላይ ማንንም አትፈልጉ። ኢየሱስን ብቻ ካያችሁ በደሙ የተደረገውን የኃጢአትን ስርየት ሰው ካየ በቃ ይድናል። እንዴ ዮሐንስ ደጋግመን ብንለው የማያልቅ ነገር ተናግሮናል። የኢየሱስ ደም የሚያነጻ መሆኑን አይደል የሚለው። እንደውም ሌላው እዚያው ዮሐንስ መልእክት ላይ ሲናገር ምን ብሎ ይናገራል መሰላችሁ? በጣም ደስ የሚል ሁሉ ጊዜ እንጠቅሰዋለን፣ ግን የኃጢአት ስርየትን ሌሎችም ሰዎች እንዲሰሙ ስለተፈለገ ነው። ምዕራፍ 2 ላይ ልጆቼ ሆይ ኃጢአትን እንዳታደርጉ አያበረታታም፣ እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስረያ ነው ይላል። ኃጢአት አታድርጉ፣ ግን ሰው ቢስት ቢወድቅ ደግሞ ለኃጢአቱ ማስተስረያ ሆኖ የቆመ አንድ አለ እና የሚገርማችሁ ነገር ይሄ ለዚህ ላይ ሲናገር ማንም ኃጢአትን ቢያደርግ ከአብ ዘንድ ምን አለን ይላል? ጠበቃ አለን። ክብር ለስሙ ይሁን። ጠበቃ አለን። አያችሁ፣ ስለኔ ኃጢአት፣ ስለ ሁላችን በደል፣ ስለ ፍጥረት፣ ስለ ዓለም ሁሉ ኃጢአት ይሄ ለኃጢአት ማስተስረያ ሆኖ የቆመው ኢየሱስ ይታያል። ስለዚህ ጠበቃለን ማለት ነው። ጠበቃለን። ይሄ መጽሐፍ ቅዱስ ነው። በእርግጥ መምህር ኃይለ ልዑል እንደው ይህንን መጽሐፍ አምጥተውታል። እዚያ ጋር ብንሄድ ይህንን ላናገኘው እንችላለን። እና እንደዚህ መጽሐፉ የሚናገረው በተለይ አዲስ ኪዳን እንደው ይህንን ፕሮግራም የምትከታተሉ ሰዎች የአዲስ ኪዳንን
ክህነትና የብሉይ ኪዳንን ክህነት የካህናቱን አገልግሎትና የክርስቶስን የሊቀ ካህንነቱን አገልግሎት በደንብ አድርጋችሁ ቆም ብላችሁ መስማት ማዳመጥ ይኖርባችኋል ብለን ተስፋ እናደርጋለን። ለምን መሰላችሁ? ይሄ አዲስ ኪዳን በቃ ክርስቶስ ነው። ሌላ የተሳለ ነገር የለም፣ የቆመ ነገር የለም፣ ሊታይ የሚችል ነገር እግዚአብሔር አልሰጠንም ሌላ ከክርስቶስ ውጭ። ስለዚህ በአዲስ ኪዳን ላይ በሰውና በእግዚአብሔር መካከለኛ የሆነው አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው እንደሚለው እሱን አይታችሁ ጠበቃውን ኢየሱስን አይታችሁ አማላጁን እሱን አይታችሁ ቀጥታ ለኃጢአታችሁ ስርየት ያገኛችሁበት ተከናውኗል። ግን እናንተ አምናችሁ ተቀበሉት። ይሄ በእግዚአብሔር አስተዳደር የተፈጸመ ቢሆንም አማኞች ወይም ደግሞ የሚሰማ ማህበረሰብ ያደም የክርስቶስ ደም ስለ ኃጢአቴ ስለ እኔ እርግማን ፈሷል ብሎ አምኖ መቀበል መቻል አለበት እና መጽሐፉ የአዲስ ኪዳን ትምህርት ኢየሱስና ደሙ ብቻ ነው። ሃሌሉያ ሃሌሉያ ሃሌሉያ። ያው በዜማ ስላላልኩት ነው እንግዲህ ሰው ሃሌሉያ ስንል ጴንጤ ነው ይላል። ሃሌሉያ ስንለውስ ክብር ለእግዚአብሔር ይሁን። እግዚአብሔር ይባርከውት መርጌታ መላክ። የጠየቅሁት ጥያቄ በአዋልድ መጽሐፍት ያሉ ስለ ኃጢአት ስርየት የሚያወሩ ብዙ ሰዎች ወይም ደግሞ መላእክትንም ጨምሮ የኃጢአት ስርየት ያስገኛሉ የሚለው እንዲያብራሩ ነበር። እሱንም ቀጥለው ያብራሩታል። ግን በዋናነት አሁንም እንቀጥላለን። በዚህ ጉዳይ ላይ ስለ ኢየሱስ ትንሽ ጨምረን ማውራት አለብን አይደለም መርጌታ? ስለ ኢየሱስ ምንም ሌሎችም ብናወራ ምንም ናቸው። ስለ ኢየሱስ ብናወራ ግን መፍትሄ አለ። ክብር ለኢየሱስ ይሁን። እዚህ አንደኛ ጴጥሮስ ምዕራፍ 2 ላይ እንዲህ ይላል፣ ለኃጢአት ሞተን ይላል። ምዕራፍ 2:24 ላይ ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ ይላል። በመገረፉ ቁስል ተፈወሳችሁ። በግዙ እንዲህ ተጽፏል፣ ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ በስጋሁ ከመ ያውፅአነ እምኃጣውኢነ ወበጽድቁ ያሕየወነ። እንደ በጎች ትቅበዘበዙ ነበርና ቀደም ኃላፊ ያ በፊት የነበረውን የእግዚአብሔርን መተው ስለማሳየት ነው ያሉት። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። እንግዲህ ይህንን ጴጥሮስ በዋናነት የወሰደው ኢሳይያስ 53 ላይ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። እንግዲህ ምናልባት ቅድም ከዚህ መጽሐፍ ላይ ስለ ኃጢአት ስርየት ከተጻፉት አንዳንድ ነገሮችን አንስተው ማውራት ይችላሉ። ነገር ግን የኢየሱስን የኃጢአት ስርየት መሆን እስኪ ተጨማሪ ያለው ብዙ ጥቅሶች ስላሉ ሶም ተጨማሪ ካለዎት በደንብ አድርገው ለዚህ ለተመልካቾቻችን እንዲገባቸው። መቼም አንድ ነገር ተደጋግሞ ካልተወቀረ አይስተካከልምና ደጋግመን እንንገራቸው የኃጢአት ስርየት ዋና የሆነውን ኢየሱስን። እስኪ ቀጥሉ መምህር አይደለም። አመሰግናለሁ። በደንብ መወራት ያለበት ነገር ነው። ምክንያቱም ይኸውላችሁ አሁን ህዝባችን የተያዘው በዚህ ጉዳይ ነው። እንደ ሁላችን እንደምናውቀው ከኃጢአት ነፃ ለመሆን ነው ህዝባችን የሚደክመው። ከኃጢአት ነፃ ለመሆን ከኃጢአት ነፃ ለማውጣት በየገዳሙ በየጫካው በየበረሃው የሚንከራተተው ኢቭን አንዳንዱ ዘመኑን በሙሉ ዋጋ እየከፈለ የሚኖረው ከኃጢአት ነፃ ለመሆን ነው። ደግሞ የሰው ችግሩ ኃጢአት ነው፣ ሌላ አይደለም እኮ ምንም አይደለም። አሁን ብዙ ጊዜ በዓለም ላይ ስንመለከት ዓለም የተለያዩ ችግሮች አሉባት እና ሰው የሚመስለው ሰው የፈጠረው ይመስለዋል ወይ ደግሞ የሆነ ነገር የፈጠረው ነው የሚመስለው። ግን ትልቁ የሰው ችግር ምንድነው ከተባለ ኃጢአት ነው። ቅድም አንስተናል፣ ዓለምን ያዘበራረቀው ኃጢአት ነው። በቃ አሁን ያላትን መልክ አሁን የሆነችው እንድትሆን ያደረጋት ኃጢአት ነው። የኃጢአት መፍትሄ ካልተገኘ ወይም ደግሞ ዓለም የኃጢአት መፍትሄ የሆነውን ኢየሱስን ካላገኘች ዓለም አትስተካከልም። ዓለም አትስተካከልም። ሰዎች ስለ ሰላም ይሰብኩናል አይደለ? በሰላም ስለ መኖር ያወራሉ እና ብዙ ሰዎች ሰላም ይፈልጋሉ። ግን ለምንድን ነው በሰላም መኖር ያቃታቸው ተብሎ ሲባል ውስጣቸው ምን አለ? ኃጢአት አለ። የኃጢአት ስላለ ስለ ሰላም ሰዎች ያወራሉ እንጂ ሰላምን በውስጣቸው ማስተናገድ አይችሉም። ለምን ሲባል ኃጢአትን የሚያጠፋ ከውስጣቸው ኃጢአትን አውጥቶ ሰላም በውስጣቸው የሚያስቀምጥ ማን የለም? ኢየሱስ የለም። ኢየሱስ የለም። ስለዚህ ከዚህ የተነሳ
ሁል ጊዜ ሰው ለኃጢአት መፍትሄ ይፈልጋል፣ ከኃጢአት መላቀቅ ይፈልጋል፣ ከኃጢአት ነፃ መውጣት ይፈልጋል፣ ኃጢአትን የሚሸሽበት ኃጢአትን የሚያስወግድበት መንገድ ይፈልጋል። ነገር ግን የለም። ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ምን ይላል መሰላችሁ? ከአባቶቻችሁ ከወረሳችሁት ከከንቱ ኑሮ ይላል በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። አያችሁ ሰዎች ከመጣባቸው ነገር ከአባቶቻችሁ ከወረሳችሁት ከከንቱ ኑሮ ይላል አይደል? ይሄ ውርስ ነው። ውርስ እኮ ነው። ሰዎች ይሄ ሁሉ ነገር ወደውት አይደለም። ኢቭን ሰው እንዴት ኃጢአተኛ መሆን ቻልክ ተብሎ እንኳን ይባል አይታወቅም እኮ። አሁን አንዳንድ ጊዜ ከሰዎች ጋር የሚያከራክረን የሚያጨቃጭቀን የለም ኃጢአት አይወረስም ይላል። ኃጢአት አይወረስም በጭራሽ። ይውላችሁ ኃጢአት ይወረሳል። ሰዎች ውስጥ አለ ኃጢአት። ማንም አላስገባው ራሱ ነው የገባ። ሰው ከሰው ሲካፈል ኃጢአትን ተካፈለ። ኃጢአትን ተካፈለ። አይ በተለያየ መንገድ በምን መንገድ ምናምን ሊሉ ይችላሉ። በጭራሽ እንደዚህ አይደለም። በቃ ሰው ይሄንን ተካፍሏል። ስለተካፈለ ምን አለበት? ይሄ ከንቱ ኑሮ የሚባል አለበት ውስጡ አይደለ? ከንቱ ኑሮ የሆነ ሰውን ከሚኖርበት ዓላማ ውጪ እንዲኖር የሚያደርግ ባላሰበው ባላወቀው ሊኖርበት ባልፈለገው መንገድ እንዲያኖር የሚያደርግ ነገር አለ። ለዚህ ነው ጴጥሮስ ይሄንን ሲናገር ከአባቶቻችሁ ከወረሳችሁት ከከንቱ ኑሮ ነው የሚለው። በሚያልፍ ነገር በብር በወርቅ ሳይሆን ነውር እንደሌለው እንደ ንጹህ በግ ደም ክቡር በሆነ በክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ስለዚህ ሰዎች ይህንን በደንብ መረዳት አለባቸው። ከዚህ ኑሮ ከዚህ ህይወት ከዚህ ምልልስ ነፃ ሊያወጣቸው የሚችለው የክርስቶስ ደም ነው። ክርስቶስ ደሙን ያፈሰሰውም ለዚህ ነው። ያለ ክርስቶስ ደም ዓለም መፍትሄ ስለማያገኝ ነው። ያለ ክርስቶስ ደም መፍትሄ ስለሌለ ነው። እንደዚያ ቢሆን ኑሮ ይቻል ነበር። ቅድም እናንተ ጠቅሳችኋል። ዕብራውያን ምዕራፍ 6:9 ላይ ያለው ይሄ 9 ከ10 ጀምሮ ከ11 ጀምሮ ያለው ቃል በጣም የሚገርመው እዚያ ክፍል ላይ ታችሁት ከሆነ ምን ይላል መሰላችሁ? የኮርማዎች የፍየሎች ደም ስጋን የሚቀድሱ ከሆነ በረከሱት ላይ የተረጨ የጊደር አመድ ስጋን የሚቀድሱ ከሆነ ይላል። አያችሁ እነዚህ ጊዜያዊ ቅድስና ሰጥተዋል፣ ስጋን ቀድሰዋል። አይተናል። በብሉይ ኪዳን የሚደረጉ መስዋዕቶች ዝም ብሎ አይደለም እየተደረጉ ያሉት፣ አገልግሎት ነበራቸው። አገልግሎታቸው ምንድነው ከተባለ ጊዜያዊ ቅድስና መስጠት፣ ጊዜያዊ ይቅርታ ማግኘት። ያንን ጊዜያዊ ይቅርታንም ሰው ያለ ደም ያገኘው ብለን ነው እኛ ያንን ያነሳ ነው። መስዋዕቱ ያስፈልገበት በብሉይ ኪዳን ያ ሁሉ ነገር ያስፈልገበት ትልቁ ነገር ምንድነው ከተባለ ሰዎች ከእግዚአብሔር ጋር የተስተካከለ ህብረት እንዲኖራቸው ነው። ያለዚያ ይሞታሉ። ህጉን ሲተላለፉ ምንድነው ይላል መጽሐፉ? የሚቤዠው ሞት ነው ይላል። አንድ ሰው ህግ ሲተላለፍ ወዲያውኑ ሞት ነው ወደሱ የሚመጣው። ስለዚህ በዚያ ሞት ውስጥ እንዳይሄድ ከተፈለገ የግድ ምን ያስፈልገዋል? ጊዜያዊ ይቅርታ ሊያገኝበት የሚችሉ መስዋዕቶችን የተደነገገውን ስርዓት ማድረግ አለበት። እና ከዚህ የተነሳ እነዚህ ምን ይላሉ ነው የሚለው? ስጋን የሚቀድሱ ከሆነ ይልና በዘላለም መንፈስ ሕያው ሆኖ ራሱን ለእግዚአብሔር ያቀረበ የኢየሱስ ክርስቶስ ደም እንዴት ሕያውን እግዚአብሔር ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን? ተመልከቱ። ያመልኮም ሕያውን እግዚአብሔርን ለማምለክ ይላችሁ ይሄ ደም የክርስቶስ ደም ወደኛ ሲመጣ ህሊናችንን ከሞተ ስራ ያነጻና ምንድነው የሚያደርገን? ሕያውን እግዚአብሔርን ለማምለክ። ለዚህ እኮ ነው ይላችሁ ሰው አሁን እግዚአብሔርን ለማምለክ የሚቸገረው ህሊናው ስላልነጻ ነው። ይከሰሳል። ይላችሁ በእኛ ቤተክርስቲያን እንደምታውቁት እግዚአብሔር በቀጭነት ነው የሚታወቀው፣ በፈራጅነት ነው የሚታወቀው። በፈራጅነት፣ በቀጭነት፣ በኮናኝነት፣ በቀሳፊነት ነው የሚታወቀው። ይሄንን ያመጣው ምን መሰላችሁ? ህሊና ነው። ህሊናው አልነጻማ። በእግዚአብሔር ፊት ሲቀር ኃጢአተኝነቱ ይታየዋል። በእግዚአብሔር ፊት ሲቀር መበደሉ ይታየዋል። በእግዚአብሔር ፊት ሲቆም ፍርድ ይታየዋል። ይሄንን ኃጢአት ሰርተሃል ወዮልህ ትሞታለህ ይላል። እንደዛ እኮ ነው የሚለው ህሊናው። ስለዚህ ከዚህ ይልቅ ይሄንን የሚያነጻ ያስፈልገዋል። አይ ኃጢአተኛ ነኝ ግን ኃጢአተኛም እንኳን ብሆን ስለኔ የፈሰሰ የክርስቶስ ደም አለ ብሎ የሚናገርበት ነገር መኖር አለበት። ይሄንን ያጣው ሰው ከዚህ የተነሳ እግዚአብሔር ማምለክ አይችልም። ከዚህ ይልቅ የሆነ የሚጠጋበት መንገድ ይፈልጋል። የሚጠጋበት መንገድ ሽፋን ሆኖ የሚቀርብበት መንገድ። ይሄን ደግሞ ይላችሁ ስላልገባቸው ነው እንጂ ቢገባቸው ኑሮ ቅድም እርግጥ ያነበበው ጥቅስ አለ አይደለ? ዕብራውያን ምዕራፍ 10 ላይ ያለው ምዕራፍ 10 ላይ ያለው ቁጥር 19 እና 20 ምንድነው የሚለው? እንግዲህ ወንድሞች በመረቀልን በአዲስና በሕያው መንገድ ወደ ቅዱስ በኢየሱስ ደም አያችሁ፣ በኢየሱስ ደም ማለት በስጋው በኩል
እንድንገባ በኢየሱስ ደም በመጋረጃው ዋና በኢየሱስ ደም ይልና በመጋረጃው ማለት በስጋው በኩል እንደ ሙሽራ እኮ ነው የምትገባው። እንደ ሙሽራ ትጋረዳለህ። ወደዚያ ስትመጣ በኢየሱስ ደም በደሙ ትቀርባለህ አይደለ? እና የእግዚአብሔር ቁጣ ምናምን መቅሰስ እንዳያደርግብህ እንደዚህ ጋርድ ሃሌሉያ በስጋው በኩል በመጋረጃው ይላል እንድንገባ ድፍረት ስላለ ልክ ሰው ከኢየሱስ ጋር ሲገናኝ ህሊናው ይነጻል። ህሊናው ሲነጻ ምን ያያል? በኢየሱስ የተደረገለትን ያያል። ደሙን ያያል። መጋረጃውን ያያል። ስጋው ነው ያ። ለዚህ ነው ይሄ የለንም፣ ይሄ የላቸውም። ይሄ ስለሌለ ሌላ መጋረጃ ያስፈልጋል። የሚገርመው ነገር እነዚህ ነገሮች አይጋርዱም። ቢጋርዱ ጥሩ ነበር። አይጋርዱም፣ መጋረድ አይችሉም። ለምን ካላችሁኝ እነሱ ራሳቸው መጋረጃ ያስፈልጋቸዋል። እነሱ ራሳቸው መጋረጃ ያስፈልጋቸዋል። እንኳን ለሰው ሊቆሙ ይቅርና ለራሳቸውም እንኳን ለመቆም አስቸጋሪ ነው። እና ከዚህ የተነሳ የክርስቶስ ደም ወይም ኢየሱስ ክርስቶስ ዋና ነው። መጽሐፍ ቅዱስ ይላል መሰላችሁ፣ በተለይ ይሄንን በኢየሱስ ደም ላይ ያለውን ሐሳብ የሚቃወሙ በኢየሱስ ደም ላይ ያለውን ነገር ቀለል አድርገው የሚያዩ ሰዎችን እዚያው አንድ ነገር አይተን እንመለስ። ምን ይላል? ዕብራውያን ምዕራፍ 10 ቁጥር 29 እና 30 በተለይ ከቁጥር 28 ጀምሮ ላንበው። የሙሴን ሕግ ናቀ ይላል። 2 ወይም 3 ሰው ቢመሰክርበት ያለ ርኅራኄ ተወግሮ ይሞታል። ተመልከቱ፣ ይህ ሕግ ነው። አንድ ሰው የሙሴን ሕግ መጠበቅ አለበት። የሙሴን ሕግ ከተላለፈ ቅድም እንዳልነው ምን ማድረግ አለበት? ወገራ እንትሩ መፈጸም አለበት። ከውግረት የሚያድነው አለ፣ ደም አለ፣ መስዋዕት አለ፣ ምን አለ አይደለ? ያንን ማድረግ አለበት። ያንን ሳያደርግ ከቀረ ግን ያለ ርኅራኄ ምንድነው የሚሆነው? ተወግሮ ይሞታል። ምስክሮች አሉት። ከዚያ ይቀጥልና የእግዚአብሔር ልጅ ረገጠ ይላል። አያችሁ፣ የእግዚአብሔር ልጅ ረገጠ፣ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። አያችሁ፣ ሰው ይህንን ደም ወይም ደግሞ በእግዚአብሔር ልጅ በኢየሱስ ክርስቶስ የተደረገለትን ነገር ሲንቅ ወይም ደግሞ ሲተው ሲያቃልል ምን እያደረገ መሰላችሁ? የእግዚአብሔር ልጅ ረገጠ ይላል። ሰው ከኢየሱስ ውጭ መዳንን ከፈለገ ችግር አለ። ሰው ከክርስቶስ ደም ውጭ ሌላ መንጫ ከፈለገ ችግር አለ። ቅድስናን ራሱ ከኢየሱስ ውጭ ከፈለገና በራሱ ስራ በራሱ ነገር ካሰበ ችግር አለ። እና ይሄ ምን ይጠብቀዋል ነው የሚለው? እንዴት የሚብስ ቅጣት የሚገባው ይመስላችኋል? እኔ አሁን በጣም ለኢትዮጵያ ሕዝብ የምሰጋው ለኢትዮጵያ ቤተክርስቲያን የማስበው የኢትዮጵያ ቤተክርስቲያን ራሷን ለፍርድ እያዘጋጀች ነው ብዬ ነው የማስበው። ለምን ካላችሁኝ የተቀደሰችበትን ነው እንደ ርኩስ ነገር እየቆጠረች ያለችው። አንዳንድ ጊዜ እኮ በጣም ታዝናላችሁ። የኃጢአት ስርየት ይገኝበታል ተብሎ የሚታሰበውን ነገር ፍርፋሬ ሲሏችሁ ይሄ ምንድነው? አተላ ይላሉ አይደል? አተላውን የላሰ ይላሉ፣ ፍርፋሬ ይላሉ። ከዚህ ከማይድ የወደቀው ፍርፋሬ ይላሉ። አሻሮ የሸተተው ይሏቸዋል። መቃብሩ ይሏቸዋል። ያው እንደምናነሳው ሁሉ ጊዜ የሚታወቅ ነው። የተክለ ሃይማኖት ተቅማጥ ይነሳል አይደል? እንደ ስቅለቴ ጢሱ አያችሁ ምን ያህል መተላለፍ እንዳለ አስቡ። አያችሁ ይሄንን ነገር ነው አሁን እዚህ ጋር መጽሐፉ እንዴት የሚብስ ቅጣት የሚገባው ይመስላችኋል የሚለውን ቤተክርስቲያኒቱ ገብቷን የሚሆን ሳይገባት እያደረገች ነው ያለችው። ህዝቡ ይሄንን እንዲለማመድ ነው እያደረገ ያለው። እኔ የሚገርማችሁ ነገር ፍጡር ያደርገዋል ብለው የሚያምኑትን ያህል እንኳን የክርስቶስ ደም ይሄንን ይሰራል ብለው ያምኑ፣ ኢየሱስ ይሄንን ይሰራል ብለው ያምኑ። ቀደም በነበረ ነገር ታስታውሳላችሁ። ቲክቶክ ላይ ስናወራ ሰዎች በማርያም እጃ ትድናለህ ስትሏቸው አዎ ይሏቸዋል። በኢየሱስ ስትሏቸው አይ እንዴት አድርጊ ይሏቸው፣ እንዴት ሁሉ ታያቸው። ይሄ ምን መሰላችሁ? የልጁን ደም መርገጥ ነው። የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር መቁጠር ነው። የጸጋው መንፈስ ማክፋፋት ነው። እግዚአብሔር ሰውን ማዳን የፈለገው በልጁ በኩል ነው። በልጁ በኩል ነው እግዚአብሔር ሰውን ማዳን የፈለገው። እግዚአብሔር ከልጁ ውጪ ሰውን የሚያድንበት ሌላ መንገድ የለው። የልጁን ንጹህ ደም በመስቀል ላይ ያፈሰሰው በመስቀል ላይ እንዲፈስ ያደረገው እግዚአብሔር ያለ ልጁ ደም ሰው ከእግዚአብሔር ጋር የሚታረቅበት ሌላ መንገድ ስለሌለ ነው። ለዚያ ኤፌሶን ምዕራፍ 2 ቁጥር 18 ላይ ዳችሁ ስታነቡ በእርሱ ስራ ሁላችን በአንድ መንፈስ ወደ መግባት አግኝተናልና ይላል።
ኢየሱስ የሰራው እኮ ይሄንን ነው። በቃ መስቀል ላይ የሰራው ይሄንን ነው። በቃ ደሙን ስለ ሰው ልጆች አፈሰሰ። ደሙን ራሱን ስለ ሰው ልጆች አሳልፎ ሰጠ። በመስቀል ላይ ተሰቅሎ ዋለ። ያ ስራ ሰውን ወደ እግዚአብሔር የሚያስገባ ነው። ሰውን ወደ ቅድስተ ቅዱሳን የሚያስገባ ነው። ቅድም እንዳየነው ሰው የትኛውም ኃጢአተኛ ይሁን ምንም ኃጢአት ይስራ ምንም በደል ይፈጽም ምንም ነገር ያድርግ በልጁ ደም ታጥቦ ወደ እግዚአብሔር መንግስት እንዲገባ ነው እግዚአብሔር የፈለገው። ሰዎች ግን ይሄንን መቀበል አቃታቸው። ሰዎች ይሄንን ማመን አቃታቸው። ይሄንን ተው ሌላ ነገር ያስተምራሉ። ስለዚህ ያደረጉት ያለ ይሄንን ነው። የተቀደሱበትን የኪዳኑን ደም እንደ ርኩስ ነገር እየቆጠሩ ነው ያሉት። የእግዚአብሔር ልጅ እየተረገጠ ነው ያለው። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔር ልጅ እየተረገጠ ነው ያለው። ክርስቶስ እየተረገጠ ነው ያለው በጭራሽ። አሁን አንዳንድ ጊዜ ቅዳሴ ስላለ ሰው እዚያ ተሰብስቦ ሄዶ የሆነ ነገር ስለሚያደርግ የሚደረገው ነገር ትክክል ይመስላል። በጭራሽ ትክክል አይደለም። ትክክል አይደለም። ኢየሱስ ብቻውን እንደሚያድን ያመን ነገር አለበት። የኢየሱስ ደም ብቻ ለኃጢአት ይቅርታ በቂ እንደሆነ መሰበክ አለበት። ቅድም ቄስ እንኳን ነበር ይሄ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ምን ነው አለ ደሜ ነው እኮ ነው። ስለ ብዙዎች የኃጢአት ይቅርታ ሌላ የኃጢአት ይቅርታ መንገድ እኮ የለም። ካለ እኮ ደሙ ነው ያፈስ። ምን ያል ጳውሎስ ሰው በስራው የሚጸድቅ ከሆነ ክርስቶስ በከንቱ ሞተ ነው እኮ ቢለው አይደለ? የክርስቶስ ሞት እኮ ከንቱ ነው እየሆነ ያለ። ሰው ሌላ የመዳኛ መንገድ ካለው ሌላ የመጽደቂያ መንገድ ካለው ሌላ ወደ እግዚአብሔር የሚቀርብበት መንገድ ካለው የክርስቶስ ሞት ከንቱ ነው። እንደዛ ነው እየተደረገ ያለው። ጳውሎስ ይሄን ሲናገር እኔ የእግዚአብሔርን ጸጋ አልጥልም ብሎ ነው የሚናገረው። የእግዚአብሔርን ጸጋ ነው ቤተክርስቲያን እየገፋች ያለችውና ከዚህ የተነሳ እኛ ምንለው ምንድነው እንደ ተሐድሶ እንደ ቤተክርስቲያንም ልጆች ህዝቡን እንደሚወድ እኔ አንዳንድ ጊዜ ነሳወራ ህዝቤ እንዲድን ስለምፈልግም ጭምር ነው። ህዝቡን እንደሚወድ ሰው በየሄዳችሁበት ያላችሁት መንገድ ትክክል አይደለም። ይሄ የስተት መንገድ ነው። ሰውን ከእግዚአብሔር መንግስት የሚለይ መንገድ ነው። በዚህ መንገድ አሁን ቤተክርስቲያኒቱ እየሄደችበት ባለችው መንገድ በምትሰብከው መንገድ በምታስተምረው መንገድ ሰው ወደ እግዚአብሔር መንግስት አይቀርም። ከእግዚአብሔር እየራቀ ነው ያለው። እንዲያውም በተቃራኒው ምንድነው የሚያመጣው ከተባለ ፍርድ ነው የሚያመጣው፣ ቁጣ ነው የሚያመጣው። ይሄ እኮ ተናገረ። ይሄንን ነገር መናቅ፣ ይሄንን ነገር ማክፋፋት፣ ይሄንን ነገር እንደርኩስ ነገር መቁጠር የባሰ ፍርድ ይጠብቃል ነው እኮ የሚለው። ስለዚህ ለባሰ ፍርድ ነው ቤተክርስቲያን ህዝቡን እያዘጋጀች ያለችው። ስለዚህ ከዚህ የሚሻለው ነገር ምንድነው ካላችሁ መመለስ ያስፈልጋል። ወደ ክርስቶስ ወደ ወንጌል እውነት መመለስ ያስፈልጋል። እውነቱ ይሄ ነው። ሊያማችሁ ይችላል። ግን ስንናገር ሊያማችሁ ይችላል፣ ሊከፋችሁ ይችላል፣ ሊያዝኑ ይችላል። በጭራሽ እኔ ማርያም አታድንም በናገር ፈልጋለሁ። ማርያም አታድንም። ለራሷ መድኃኒት ያስፈልጋታል። ለሷ ራሷ ጌታዋ ምንድነው ያለችው? ታቢዮነ ሲር እግዚአብሔር ታሰይ መንፈሴ በአምላኬ ወዳኔ ነው የሚለው አይደል? በጌታዬ በአምላኬ በመድኃኒቴ ነፍሴ ታደርጋለች። እንደዛ ነው የምትለው። እዚያ ዚቅ ላይ ምን የሚል ሐሳብ አለ መሰላችሁ? እስመ በእንቲያ ወበእንተ አዝማዲያ ተሰቀልኩ ይቤ ጊዜ ይላል አይደል? ዲበይጽ ማርያም ሰታት ውስጥ ተከፍላ የሚለው ላይ ማለት ነው። ስለሷ ስለ ዘመዶቿ ተሰቀልኩ ነው የሚለው። ጌታ የተሰቀለው ስለሷም ጭምር ነው፣ ስለ ዘመዶቿም ጭምር ነው። ዘመዶቿ ብሎ እና አዳም ሌላውና አካል ደርድሯል። ኢየሱስ ባይሰቀል ማርያም ራሷ አትድን፣ አዳኝ ያስፈልጓታል። ስለዚህ ዛሬ እሷ ሰው ማዳን አትችልም። ለሷ ክርስቶስ ያስፈልጓታል። ሌሎችም ጻድቃን የሚባሉ ቅዱሳን የሚባሉ የእግዚአብሔር ወዳጆች ናቸው የሚባሉት ትክክለኛ ከሆኑ በክርስቶስ አምነው ነው የዳኑት። እነሱ ራሳቸው ግን ሰውን አያድኑ። ሰውን ለማዳን ከሰማይ የመጣው ክርስቶስ ብቻ ነው። አንድ ሐሳብ ላንብ። እኔ ከሃይማኖት አበው አሁን የተናገርኳቸውን ሐሳቦች በደንብ ሊያብራራ የሚችል አንድ ሐሳብ ማን ፈልጌ ነው። ዮሐንስ አፈወርቅ ነው የተናገረው። ዮሐንስ አፈወርቅ ምዕራፍ 62 ክፍል 2 ቁጥር 14 እና ቁጥር 15 እና 16 ነው። እንደዚህ ይላል። እርሱ ተመልክቶን እነሆ ለእግዚአብሔር ጠላቶች ሆነን ተገኘን። ሀብቱን ለማግኘት ኪዳን ቢሆን መስዋዕት ቢሆን ወደ እርሱ ያቀርበን ዘንድ የሚችል ፈጽሞ አልነበረም። ስለዚህ ይቅር አለን። ዙፋኑን ከበው ከሚቆሙት ከመላእክት ከኃይላት ወገን ሊቀ ካህናት አልሾመልንም። እርሱ አንዱ ወደዚህ ዓለም ወርዶ ባህሪያችንን ባህሪ አድርጎ ሊቀ ካህናት ሆነን አስታራቂ ሆነን እንጂ ከኛም ስጋውን መስዋዕት አድርጎ ወደ አባቱ አቀረበ እንጂ በታመመበት በስጋው ለርሱ ገንዘብ ለመሆን አበቃን እንጂ ይላል። ተመልከቱት። በጣም የሚገርም ነው። እኔ በነገራችን ላይ አንዳንድ ጊዜ በጣም የሚገርመኝ ቤተክርስቲያን የራሷን መጽሐፍ እንኳን አታውቅ።
የራሷን መጽሐፍ እንኳን አታውቅም። ተመልከቱ፣ እሱ ራሱ ተመልክቶን ለእግዚአብሔር ጠላቶች ሆነን ተገኘን። ሀብቱን ለማግኘት ኪዳን ቢሆን ይላል፣ መስዋዕት ቢሆን ይላል፣ ወደ እርሱ ያቀርበን ዘንድ የሚችል ፈጽሞ አልነበረም። ኪዳን አላቀረበን፣ መስዋዕት አላቀረበን። ተመልከቱት፣ እንደው ፈጽሞ የሚችል የለም ነው የሚለው። ስለዚህ ይቅር አለን ይልና ከበው ከሚቆሙት ከመላእክት ከኃይላትም ወገን ሊቀ ካህናት አልሾመልንም። ተመልከቱ፣ መላእክት አሉ፣ ኃይላት አሉ፣ ዙፋኑን ከበው የሚቆሙ ከነሱ ሊቀ ካህናት ማለት አስታራቂ ማለት ነው አልሾመልንም። ታዲያ ምን አደረገ ሲባል እርሱ አንዱ ወርዶ፣ ተመልከቱ፣ ክብር ለእግዚአብሔር ይሁን። አያችሁ፣ እንደዚህ ነው የሆነው። እርሱ አንዱ ወርዶ ኢየሱስ ክርስቶስ ማለት ነው ባህሪያችንን ባህሪ አድርጎ ሊቀ ካህናት አስታራቂ ሆነን፣ ለእኛም ደግሞ ስጋውን ምን አደረገ ነው የሚለው መስዋዕት አድርጎ አቀረበ። ሰው በዚህ መንገድ ነው ወደ እግዚአብሔር የቀረበው። ሌላ ሰው ወደ እግዚአብሔር የሚቀርብበት መንገድ የለም። እና ቤተክርስቲያን የራሷን ትምህርት እንኳን በደንብ አይታ አካሄዷን ማስተካከል አለባት፣ ነገሯን ማስተካከል አለባት፣ ትምህርቷን ማስተካከል አለባት። እኛ ቤተክርስቲያን ትታደስን እያልን ያለ ነው ይሄ ነው። ብዙ የተሳሳተ ትምህርት አለ፣ ብዙ የተበላሸ ትምህርት አለ። የቤተክርስቲያኒቱን ትምህርት መሰረት ያላደረገ፣ የቤተክርስቲያኒቱን መጻሕፍት በተለይ የአበውን አስተምህሮ መሰረት ያላደረገ። ሃይማኖት አበው ማለት እነዚህ ሐዋርያውያን አበው የሚባሉት ወይም ደግሞ ከሐዋርያት ቀጥለው የተነሱ የቤተክርስቲያን አባቶች ያስተማሩት ትምህርት ነው። የቤተክርስቲያን አባቶች እንኳን ይሄንን ትምህርት አይደግፉም፣ አያውቁትም። ስለዚህ ቤተክርስቲያን የማታውቀውን አባቶች የማያውቁትን የሆነ ዘመን ላይ የተፈጠረ ትምህርት እያነሱ ትውልድን ከክርስቶስ መለየት የለባቸውም። በክርስቶስ የተደረገውን የኃጢአት ስርየት ለፍጡር ሰጥተው ሰውን ከእግዚአብሔር ማራቅ የለባቸውም። በፍጡር ስራ አይሆንም። መጽሐፉ ነግሮናል፣ ይኸው ነግሮናል። በቃ ነገረን። በቃ መላእክት ኃይላት ይሄንን ማድረግ አልቻሉም። ፍጡራን ይሄንን ማድረግ አልቻሉም። ቢችሉ ነው አንድ መልአክ ይልክልን ነበር። ብዙ ጊዜ ታስታውሳላችሁ፣ ሚካኤል ተወው ምሕረት ለሚካኤል ይባላል አይደል? ወብስራት ለገብርኤል፣ ለሚካኤል ምሕረት ተሰጥቶታል ይባላል። ሚካኤል ምሕረት ቢሰጠው ኑሮ መጥቶ ይሞት ነበር። አልቻለም፣ አያደርግም፣ ይሄን አይችልም። ኢየሱስ ብቻ ነው ይሄንን ማድረግ የቻለው። ለዚህ ነው አብ ልጁን የላከልን እና ይሄንን ቤተክርስቲያን ማወቅ አለባት፣ መረዳት አለባት ለማለት ነው። አመሰግናለሁ። የኃጢአትን ስርየት ያገኘንበት ኢየሱስ እንደሆነ ደጋግመን ብናወራው አያልቅም እና መርጌታ ኃይለ ልዑል ሃይማኖት አበው ማንስተው ደም ብዙ አለ እዛ ምናነሳው አለ እና ብዙ አዋልድ መጽሐፍ ስለ ኢየሱስ ክርስቶስ የኃጢአት ማስተሰሪያ እንደሆነ ብዙ ቦታ ላይ ይናገራል። ግን ምን ያደርግ ምንም እኮ አሁን ቀላቅለ ነው ምን ያደርግ ደባል አድርገ ነው ምን ያደርጋል? ኢየሱስ ክርስቶስ የኃጢአት ማስተሰሪያ ነው ካለን በኋላ ሌላም ማስተሰሪያ አለ ምንል ከሆነ አፈረስን። አይችልም፣ አቅም የለም፣ እንጨምርልህ ትንሽ ይሄ አንተን ምናልባት ይጎዳሃል የሚል አይነት አዘነታ ያለው ህዝብን ግን የሚያስክድ ለህዝብ የማይጠቅም ትምህርት ምንም አያደርግ እና በጣም ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እንደምናነበው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እኛ በእርሱ ሆነን የሚለው በኢየሱስ ሆነን ማለት ነው። የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል አለ። ስለኛ ማለት እኛ በእርሱ ነው፣ በእነርሱ ሆነን የሚል የለም እና ብዙ የምናነሳቸው ነገሮች አሉ። ውድ ተመልካቾቻችን ክፍል 2ን እንደተከታተላችሁ እንዲሁም ደግሞ ከክፍል 2 በቂና በጣም ደስ የሚል ውይይት እንደተከታተላችሁ አምናለሁ። አሁን ደግሞ ክፍል 3ን ይዘላችሁ ቀርበናል። ክፍል 3ን እንዲሁ እንደተለመደ ሁሉ በማዳመጥ በደንብ ትምህርቱን ብዙዎች እንዲደርሳቸው በትምህርቱ ደግሞ ብዙዎች ወደ ጌታ ዘወር እንዲሉ የኃጢአትን ስርየት በደንብ እየተረዱ ብዙዎች ወደ ኃጢአት ስርየት ወደ ሆነው እግዚአብሔር ወደ አቆመው የኃጢአት ስርየት ወደ ኢየሱስ ክርስቶስ ዘወር እንዲሉ እንድታደርጉ ሼር፣ ላይክ እና ሰብስክራይብ በማድረግ እንድትተባበሩ በጌታ ፍቅር ደግሜ ያሳስባችኋለሁ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን።